ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ቤስት ስፖርቶች ነን። ስፖርታዊ ጉዳዮቻችን ተጀምረዋል። እንደተለመደው በርከት ያሉ ጉዳዮችን ይዘናል። አስቀድመን በምን ጉዳዮች ላይ ቆየት እንደምንል እናስተዋውቃችሁ። የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ይደረጋሉ ከዛሬ ጀምሮ። ነገር ግን በእነዚህ ጨዋታዎች ላይ በተለይ ደግሞ የሚጠበቁ አይነት መርሃግብሮች አሉ። እነዚህን ጨዋታዎች የተመለከቱ አንዳንድ ሀሳቦችን እየነገርናችሁ ቆይታ እናደርጋለን። በተለይ ከጨዋታዎቹ ጋር በተያያዘ ዝርዝር ጉዳዮች ገብተን ባናነሳም ወሳኝ የሚባሉ ነጥቦች ምን ይጠበቃሉ በየጨዋታዎቹ ላይ አብዛኞቹን ትልቅ ጨዋታዎች እናነሳለን። አብራችሁን ስትቆዩ ተሰማችኋላችሁ። አስገራሚ ቁጥሮችንም ከክለቦቹ ጋር በተያያዘ የምናነሳ ነው የሚሆነው። ከአርሰናልና ከቼልሲ ከማንቸስተር ዩናይትድ ጨዋታም ጋር በተያያዘ የሚነሱ ነጥቦች አሉ እንነግራችኋለን። ለሁሉም የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል የዝውውር ዜናዎችም አሉ። ከማንቸስተር ዩናይትድ ጋር በተያያዘ ቪክተር ኦስመንን ለማስፈረም በጣም ይፈልጋል። ክለቡም ስሙ በደንብ ይያዝ እንደነበረ እናስታውሳለን። አሁን ከቪክተር ኦስመን ጋር በተያያዘ በወቅቱ ዝውውሩ ለምን አልተሳካም በሚል የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ ዝርዝር ጉዳዮችን አውጥቷል። በጣም የሚያስገርም ነው። ምክንያቱ የማትጠብቁት አይነት ነው። ማንቸስተር ዩናይትድ ለተጫዋቹ 100 ሚሊዮን ፓውንድ ሊከፍል ፍላጎት አሳይቶ ነበር። ነገር ግን አንድ ነገር እክል ሆኖበታል። ምንድነው የምንነግራችሁ ነው የሚሆነው። ከዛ ውጪ ግን አሁን ማንቸስተር ዩናይትድ ከቪያሪያል አንድ አፍሪካዊ የአማካኝ ስፍራ ተጫዋች ለማስፈረም ፍላጎት አለው የሚሉ ዘገባዎችም ወጥተዋል። ቼልሲና ሊቨርፑል ደግሞ ተከላካይ ስፍራ ላይ የኖቲንጋም ፎረስቱን ተከላካይ ለማስፈረም ጥያቄ ስለማቅረባቸው የሚያሳዩ ዘገባዎችም ወጥተዋል። ሞሐመድ ሳላና ሊቨርፑል በውድድር ዓመቱ መጨረሻ ላይ ይለያያሉ ወይ በሚለው ጉዳይ ላይም አዲስ መረጃ ተሰምቷል። የሞርጋን ሮጀርስ ጉዳይ ወደ ማንቸስተር ሲቲ ወይስ ደግሞ ወደ ቼልሲ ይሄዳል የሚለው ትልቁ ጥያቄ ነው። ክርስቲያኖ ሮናልዶ CR7 ክለብ ባለቤት መሆን ችሏል። በዚህ ጉዳይ ላይም የተሰሙ አዳዲስ መረጃዎች አሉ። በስፋት የምንነግራችሁ ጉዳዮች ይሆናሉ። ከአርሰናል ጋር በተያያዘ ከፍራንክፉርት አንድ ተከላካይ ለማስፈረም ፍላጎት አለ የሚሉ ዘገባዎችም በዝርዝር ወጥቷል። የተከላካይ ማን ነው፣ በየትኛው ቦታ ላይ መጫወት ይችላል የሚለውንም ጉዳይ እንነግራችኋለን። ብዙ ጉዳዮችን እያነሳን እንቆያለን። በየክለቦቻችሁ ቆይታ የምናደርግ ነው የሚሆነው። የአውሮፓ ቻምፒየንስ ሊግንም አስቀድመን የምንጀምረው በቻምፒየንስ ሊግ ላይ ዛሬ የዕጣ ድልድሉ ይፋ ይደረጋል። ስለ ቻምፒየንስ ሊግም የምንላችሁ ጉዳዮች ይኖረናል። ለሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮዎቻችን እንደምንፈልገው እየታዩ አይደለም፣ የእናንተን ተሳትፎ ግን እንፈልጋለን። ላይክ አድርጋችሁ ጀምሩ። ሰብስክራይብ እያደረጋችሁ ቤስት ስፖርትን ቤተሰብነታችሁን አሳዩ። መልእክቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። የእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት ጨዋታዎች ላይ ምን ይጠበቃሉ እና እነማን በየትኞቹ ጨዋታዎች ላይ እንግዲህ ቀለል ያለ ተጋጣሚ ያላቸው ቡድኖች ተብሎ የሚታሰቡ ቡድኖች አሉ። ከዛ ውጪ ደግሞ በጣም ጥሩ ፉክክሮች ይደረግባቸዋል ተብሎ የሚጠበቁ ጨዋታዎች አሉ። ዛሬ የሚጀምር ጨዋታ አለ። ወልቭስ ከአስቶን ቪላ በሚያደርጉት ጨዋታ ይጀምራል። ከዛ በኋላ ቅዳሜ ዕለት ሊቨርፑል ከዌስትሃም ዩናይትድ፣ ሊድስ ዩናይትድ ከማንቸስተር ሲቲ ጋር የሚያደርጓቸው ጨዋታዎች አሉ። እሁድ ዕለት ደግሞ ማንቸስተር ዩናይትድ በሜዳው ክሪስታል ፓላስን ይገጥማል 11 ሰዓት ላይ። 1 ሰዓት ከ30 ሲል ደግሞ አርሰናል ከቼልሲ ጋር የሚያደርገው ጨዋታ በጣም ልዩ ትኩረትን የሚሰጡ አይነት ጨዋታ ነው። በእነዚህ ጨዋታዎች ላይ የሚነሱ አንዳንድ ነጥቦች አሉ። ከቡድኖቹ ጋር በተያያዘ ዛሬ የሚደረገው ለምሳሌ የወልቭስ እና አስቶን ቪላ ጨዋታ ላይ ኤምሪ በተለይ የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ትንሽ ጥንካሬም ፉክክርም ያለበት ጥንካሬ የሚፈልግ ፉክክርም ያለበት ቦታ ነው። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል በደንብ የአስቶን ቪላን መንሸራተት ብቻ የሚጠብቁ ይመስላል። አስቶን ቪላና ማንቸስተር ዩናይትድ መካከል ያለው የ3 ነጥብ ልዩነት ነው። ከቼልሲ ጋር የ6 ነጥብ ልዩነት አለው። ከቼልሲና ከሊቨርፑል ጋር የሁለት ጨዋታ እድሜ ማለት ነውና አስቶን ቪላ ደግሞ በቅርብ እያስመዘገባቸው ያሉ ውጤቶች ጥያቄ ውስጥ የሚከቱት አይነት ነው። ኡናይ ኤምሪ ደግሞ ወደ ወልቭስ ሜዳ ሄደው አሸንፈው አያውቁም። ምናልባት የመጀመሪያ ድላቸው ይሆናል ወይ የምንመለከተው ነው የሚሆነው። ከዛ ውጪ ሌሎች ጉዳዮችም አሉ። የሰንደርላንድ ጉዞ ዘንድሮ በጣም አስገራሚ ነበር። ነገር ግን ከጨዋታ ትንሽ እየተንሸራተተ መጥቷል። ለዛ ምክንያቱ ደግሞ ግራኒት ዣካ ነው። ባለፈው ተቀያሪ ወንበር ላይ ነበር። በዚህ ጨዋታ ላይ የመጀመሪያ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። 4-5 ጨዋታዎች አልፈውት ነበር በጉዳት ምክንያት። ለሰንደርላንድ በቦርመዝ በሚፈተንበት ጨዋታ ላይ ጥሩ ተጫዋች ይሆናል። ጥሩ መመለሱም ጥሩ ዜና ነው ተብሎ ማንሳት ይቻላል። ከሊቨርፑል ጋር በተያያዘ አንድ አስገራሚ ጉዳይ ሰምተናል። ዌስትሃም ዩናይትድን በሚገጥምበት ጨዋታ ላይ የጨዋታ
የሚደረገው ቅዳሜ 12 ሰዓት ሲል በአንፊልድ ሮድ ነው። በዚህ ጨዋታ ላይ ደግሞ ከሊቨርፑል ጋር በተያያዘ አንድ የሊቨርፑል አጋር የሆነ ፓርትነር የሆነ ኮሜርሻል ፓርትነር አለው ካርልስበርግ የተባለና 81 በመቶ አንድ ጥናት አድርጎ ነበረ። 81 በመቶ መስማት የተሳናቸው ወይም ደግሞ የመስማት ችግር ያለባቸው ደጋፊዎች በጣም በሚያስገርም ሁኔታ በማችዴ ዝማሬዎች ላይ ወደ ስቴዲየም ሊገቡ ይችላሉ። ነገር ግን ለምሳሌ በአንፊልድ ዩዊል ነቨር ወካሎን ቢዘምር በዛ ላይ መሳተፍ አይፈልጉም እና ብዙ ስሜቱን አያገኙትም እና አሁን ይህንን ስሜት ክሬት ለማድረግ በአንፊልድ በምልክት ቋንቋ ዩዊል ኔቨር ወካሎን ተዘምሮ ሬድ ቱጌዘርም በሚል በክለቡ በኩል አንድ ኢኒሼቲቭ አለ። ይህንን ኢኒሼቲቭ በዌስትሃም ጨዋታ ላይ እንመለከታለን። አስገራሚ አይነት መረጃ ይመስላል። ሌሎች ጨዋታዎችም አሉ። ሊድስ ዩናይትድ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ በተለይ ዳንኤል ፋርከ ከፔፕ ጋርዲዮላ ጋር በጣም ጥብቅ ግንኙነት አላቸው። የወዳጅ አይነት ግንኙነት እንዳላቸው ይታወቃል። የዓለማችን ምርጥ ቡድን ነው፣ ምርጥ አሰልጣኝም ነው ብለው ያነሱለታል። ከፔፕ ጋር በተያዘ በፕሪሚየር ሊግ አሁን እየተሻሻልን እየመጣን እንገኛለን እና በዚህ ከግንኙነታችን ጀርባ ግን ፋርከ አሁን ፔፕን ለማሸነፍ ለአርሰናልም ውለታ ይሰራል ወይ የሚለው በጣም ትልቁ ጥያቄ ነው። በፔፕ በኩል ፎልስ ናይንን ክሬት ያደረገ ኢንቨርትድ ፉልባክን ያመጣ ያስተዋወቀ አይነት አሰልጣኝ ነውና የዓለማችን የምንጊዜም ምርጥ አሰልጣኞች መካከል አንዱ ነው ይላሉ። ከግንኙነታቸው በበለጠ ግን የሁለቱ ቡድኖች የመጀመሪያ ጨዋታ በማንቸስተር ሲቲ ኤታድ ስቴዲየም ላይ ታስታውሱታላችሁ። ሲቲ 2-0 ይመራ ነበር። በኋላ ሁለት ግቦችን እነ ዶሚኒክ ካልቨርት ልዊን አስቆጥሮ በጣም በሚያስገርም ሁኔታ 2-2 ጨዋታው ሊጠናቀቅ በጣም ተቃርቦ ነበረ። በመጨረሻም ፊል ፎደን ነው ማንቸስተር ሲቲን የታደገው። በውድድር ዓመቱ በማንቸስተር ሲቲ አስፈላጊ ውጤቶች መካከል የሚጠቀስ አይነት ጨዋታ ነው ብሎ መናገር ይቻላል። ከማንቸስተር ዩናይትድ ጋር በተያያዘ ክሪስታል ፓላስን በሚገጥምበት ጨዋታ ላይ አንድ ጥያቄ ይነሳል። ከሰሞኑም ሲነሳ ነበረ። አሁን ጊዜው የቤንያሚን ሼሽኮ ወደ መጀመሪያ አሰላለፍ መግባት ነው ወይ የሚሉ ጥያቄዎች አሉ። በእርግጥ ብሪያን ምቤሙን ተቀያሪ ወንበር ላይ ማስቀመጥ በጣም ከባድ ይመስላል። እንዲሁም ማይክል ካሪክ ከብሪያን ምቤሙ ይልቅ እንዲሁም እነ ማቲያስ ኩናን ተቀያሪ ወንበር ላይ ለማድረግ የሚደፍር አይነት አሰልጣኝ ነው። ብሪያን ምቤሙ ለጨዋታው ለማንቸስተር ዩናይትድ እያንዳንዱ እንቅስቃሴ በጣም አስፈላጊ ተጫዋች ነውና አማድ ዲያሎ ደግሞ ለማንቸስተር ዩናይትድ ግብ ካስቆጠረ በጣም ረጅም ጊዜ ተቆጥሯል። እንደምታስታውሱት ሚድ ዲሴምበር ላይ የታህሳስ አጋማሽ ላይ ነበረ ግብ ያስቆጠረው። ከዛ በኋላ ግቦችን አላስቆጠረም። ባለፈው ለምሳሌ 58ኛው ደቂቃ ላይ ተቀይሮ ወጥቷል የኤቨርተን ጨዋታ ላይና ቤንያሚን ሼሽኮ ወይስ ደግሞ አማድ ዲያሎ በዚህ ደረጃ ላይ ሊነሱ የሚችሉ ጉዳዮች ናቸው። ቸልሲ ከአርሰናል በጣም ትልቅ ተጠባቂ ጨዋታ ነው። በእነዚህ ጨዋታዎች ላይ ግምቶቻችሁን ላኩልን። ቸልሲ ከአርሰናል፣ ማንቸስተር ዩናይትድ ከክሪስታል ፓላስ፣ ሊድስ ዩናይትድ ከማንቸስተር ሲቲ እንዲሁም የሊቨርፑልና የዌስትሃም ጨዋታ ላይ ሀሳብ አስተያየቶቻችሁን ጻፉልን፣ ግምቶቻችሁን ላኩልን። ያነሳናቸው የተለዩ የሚባሉ ጉዳዮች ናቸው። ነገም ከጨዋታዎቹ ጋር በተያያዘ ዝርዝር ዴታዎችን ይዘን የምንመጣ ነው የሚሆነው። ትንታኔዎችን እንሰራባቸዋለን። ነገር ግን ለየት ያሉ ጉዳዮች እናንሳ ብለን ነው። ቸልሲ ከአርሰናል የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ቸልሲ አርሰናልን ካሸነፈ ወደ ኦገስት 2021 ያም ጊዜ ደግሞ ቶማስ ቱዌል የቸልሲ አሰልጣኝ የነበሩበት ነውና በጣም ራቅ ያለ ጊዜ ይመስላልና ሚኬል አርቴታ ባለፉት 10 ጨዋታዎች ላይ በቸልሲ አልተሸነፈም፣ 7ቱን አሸንፏል። በሚገርም ጉዞ ላይ ይገኛል። ቸልሲ በ7ቱ ላይ ተሸንፏልና በዚህ ጨዋታ ላይ ደግሞ ከቸልሲ ጋር በተያያዘ የሚነሳው ጉዳይ የሞይሰስ ካይሴዶ እነ ዌስሊ ፎፋና ሌሎችም ትልልቅ የቸልሲ ተጫዋቾች በአስፈላጊ ሰዓት የቀይ ካርዶችን እየተመለከቱ ይገኛሉና በእነዚህ ጉዳዮች ላይ ለምሳሌ ሞይሰስ ካይሴዶ ቀይ ካርዶችን ተመልክቷል በውድድር ዓመቱ። ከዛ በተጨማሪም አጠቃላይ 8 ቢጫ ካርዶችን 8 ጊዜ ካርዶችን ተመልክቷል። ከዚህ በኋላ 2 ካርዶችን የሚመለከት ከሆነ ወደ 2 ጨዋታዎች ይቀጣል ማለት 10 ቀይ ካርዶች የሚመዘገብበት ከሆነ 2 ጨዋታዎች እንዲያልፉት ይደረጋልና በጣም የሚያስገርም አይነት መጥፎ ቁጥሮችን በቸልሲ በኩል እየተመለከተን እንገኛለን። ለሁሉም ቸልሲ ይህንን መጥፎ የካርድ ወይም ደግሞ የዲሲፕሊን ስህተቶችንም ጭምር ማረም ያለበት ይመስላል። የመጀመሪያው ዙር ላይ ካይሴዶ በቀይ ካርድ ወጥቶ ኦልሞስት 50 ደቂቃዎችን ቸልሲ በ10 ተጫዋቾች ሜዳ ላይ ከአርሰናል ጋር ሲፋለም ነበረ። የጨዋታ ደግሞ እንደዛ እንደ ስታንፈርድ ብሪጅ አይነት ጨዋታ አይደለም፣ በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። አርሰናል 61 ነጥቦችን ይዞ ሊጉን ይመራል። ማንቸስተር ሲቲ 56 ነጥቦች አሉት። አስቶን ቪላ 51 ነጥቦች አሉት። ማንቸስተር ዩናይትድ 48፣ ሊቨርፑልና ቸልሲ 45 ነጥቦችን ይዟል። ዌስትሃም ዩናይትድ፣ በርንሌይና ወልቭስ የመጨረሻውን
አሁን የሊግ ግርጌ ላይ ያሉ ቡድኖች ናቸው። ለሁሉም እነዚህ ዝርዝር ከፕሪሚየር ሊጉ የ27ኛ ሳምንት ጨዋታዎች ጋር በተያያዘ የሚነሱ ሀሳቦች ናቸው። ለየት ያሉ ጉዳዮችን ነው ለማንሳት የሞከርነው። የእናንተ ሀሳቦች ትናንትና በርከት ያሉ ጉዳዮች ላይ ተነስተዋል። መልእክቶቻችሁን ሁል ጊዜ ማንሳት የምንወደው የእናንተ ቻናል ነውና የእናንተን ሀሳቦች ደግሞ ማንጸባረቅ አለብን። የምትሰጧቸው ሀሳቦች ዝም ብለው ማድመቂያ አይደሉም፣ እንድንሳተፍባቸው እንድንወያይባቸው ይረዳሉ። ብሩክ በላይ ትናንትና ግሎሪ ማንቸስተር ዩናይትድ ብሎ መልእክቱን ጽፎልናል። ብሩክም ሌሎችም የማንቸስተር ዩናይትድ ደጋፊዎች እስቲ መልእክቶቻችሁን ጻፉልን። ማንቸስተር ዩናይትድ ቤንያሚን ሼሽኮን ወይስ ደግሞ አማድ ዲያሎን ማሰለፍ አለበት በሚለው ጉዳይ ላይ እዮብ ከካናዳ የጻፈልን መልእክት አለ። ለማንቸስተር ዩናይትድ ከዲያሞንዴ ይልቅ የፕሪሚየር ሊግ ልምድ ያለው ኤልማን ኒጃይ ይሻላል። አብዛኞቹ ከሌላ ሊግ የሚመጡ ተጫዋቾች ሊጉን እስኪለምዱ ጊዜ ይወስድባቸዋል ብሎናል። ይህ በጣም በትክክል የሚነሳ ነው። ዘንድሮ ከመጡ ተጫዋቾች መካከል ለምሳሌ አሁን የፈረመ የሚመስለው ቤንያሚን ሼሽኮ አለ። በእርግጥ ጥሩ ነው። እንደ መጀመሪያ ውድድር ዘመን እንቅስቃሴዎቹ በጣም መጥፎ የሚባሉ አይደሉም። ነገር ግን እንዳጠቃላይ ስንመለከተው ብሪያን ምቤሙ፣ ማቲያስ ኩና በሊጉ ላይ ፐርፎርም ለማድረግ አልተቸገሩም ነበረ። ግቦችን ቶሎ ለማስቆጠር የቡድኑም አሰላለፍ በደንብ አግዟቸዋል ተብሎ አይታሰብም። ከዚህ በላይ ግቦችን በመጀመሪያዎቹ ጨዋታዎች ላይ ማስቆጠር ነበረባቸው። ያንን ተመልክተናልና በዚህ ጉዳይ ላይ የሊግ ተጫዋቾች ሊጉን የለመዱ ተጫዋቾችን ማስፈረም በጣም አስተዋጽኦ ከፍተኛ እንደሆነ ሁሌ የማይካድ አቅ ነውና ከቤንያሚን ሼሽኮ ጋር በተያዘ በእርግጥ ሮይ ኪን እየሰጡ አስተያየት አለ። ወደ በኋላ ላይ መለስ ብዬ ከዩናይትድ ጉዳዮች ጋር በተያዘ አነሳላችኋለሁ። ስለ ተጫዋቹ ኮንፊደንስ ግብ ያስቆጠረበት ስላለው መጠንም የሚነሱ ሀሳቦች አሉ። ከዛ ውጪ ደግሞ ሌሎችም የጻፈልን መልእክቶች ላይ ለኤቨርተን 11 ግቦችን ኤልማን ኒጃይ ባለፈው የውድድር ዘመን አስቆጥሯልና ወደ ዩናይትድ ቢመጣ ለውጥ የሚያመጣ ይመስለኛል። መገመት አያዳግትም ምን አይነት ለውጥ እንደሚያመጣ የሚል ነገር ልኮልናል። ሙልጌታ ከደቡብ አፍሪካ አረ እባክህ የኦናናን ስም አታንሳብን ብሎናል። ኦናና በእርግጥ ማንቸስተር ዩናይትድም አሁን ላይ ዛሬም በወጡ ሪፖርቶች አንድሬ ኦናና ወደ ማንቸስተር ዩናይትድ እንዲመለስ ክለቡ አይፈልግምና በዛው ከትራብዛንስፖር ሽያጩን በቋሚነት እዛ የሚፈርም ከሆነ ፈረመ፣ ያለበለዚያ ወደ ሌሎች ክለቦች ኢንተር ሚላን ተጫዋቹን ይፈልገዋል የሚሉ ሌሎች የጣሊያን ክለቦች አሉ። ወደዛ ለመሸጥ ማንቸስተር ዩናይትድ ተገኝቶ ደሞዙን ቢያንስ መቀነስ ይፈልጋል የሚሉ ዘገባዎች አሉ። ከዛ በተጨማሪም ምንም የሊጉ ልምድ ቢኖርም አንቶኒ ማርሻል አይነት ዘገምተኛ ነው ኤልማን ኒጃይ የሚል መልእክቱ ልኮልናል። ሙልጌታ ያን ዲያሞንዴ ቢመጣ ይሻላል ብሎናል። ከደቡብ አፍሪካ የጻፈልን መልእክት ነው። ዩኒ ሌላ መልእክት የጻፈልን አድማጫችን ነው። ከልብ እናመሰግናለን። ነጂብ ሰንገሮ ለማንቸስተር ዩናይትድ ያን ዲያሞንዴ ቢመጣ የተሻለ ይመስለኛል፣ ኒጃይ ትንሽ ዘገምተኛ አይነት አጥቂ ነው የሚል መልእክቱን ልኮልናል። መሐመድ ሹክራላም የጻፈልን መልእክት አለ። ማድሪድ ሁሌም ተጫዋቾችን በተመለከተ ቁጥር እንግዲህ ተረጋግቶ እንዳይቆዩ ለማድረግ ይሞክራል። ከጋብሪኤል ማጋሌሽ ዝውውር ጋር በተያያዘ መሐመድ ሹክራላ ያነሳልን ሀሳብ ነውና ከዚህ በፊትም ሳሊባን ሞክሮ ነበረ ከአርሰናል፣ አሁን ደግሞ ማጋሌሽ። በዓለም ላይ እንግዲህ የመጣለው ክለብ ቢኖር ሪያል ማድሪድ ነው ብሎናል። ሁሌም ከፍታ ለመድፈኞቹ ይሁን ብሎናል መሐመድ ሹክራላ ከደቡብ አፍሪካ። ነጅብ ሰንገሮ ሌላም መልእክት ልኮልናል። የቸልሲ ደጋፊ ነው ነጅብ ሰንገሮ። ማድሪድ አሁንም ቢሆን ስሙ ብቻ ነው ያለው እንጂ የወረደ ቲም ነው። ማንቸስተር ሲቲ እንደተባለውም ከባድ ቀውስ ውስጥ ይገኛል ብሏል። ትናንትና ሲቲ 60 ነጥቦች ሊቀነስበት ይችላል፣ ወደ ታችኛው ሊግ ሊወርድ ይችላል፣ በዝውውር መስኮቶች ላይ እንዳይሳተፍም ለ2-3 የዝውውር መስኮቶች ሊታገድ ይችላል የሚሉ ጉዳዮች ሲወጡ ነበር። ለሁሉም እነዚህ ጉዳዮች የመጨረሻ ደረጃ ፋይናል ስቴጅ ላይ እንዳሉ መናገር ይቻላል። አሸናፊ ከደቡብ አፍሪካ ለጆዜ ቡድን እንግዲህ ቪኒ በጥሩ ብቃት ምላሽ ሰጥቷል ብሎናል። የቻምፒየንስ ሊግ ጨዋታን በተመለከተ ያነሳለን ሀሳብ ነው። በአሁኑ ሰዓት ማንቸስተር ዩናይትድ የፊት አጥቂ ችግር የለበትም፣ ከአጥቂ ይልቅ ደህና ተከላካይ የማልሜዳ ተጫዋች ቢያስፈርም ጥሩ ነው ብሎናል። የማልሜዳ ዝውውርን በተመለከተ አዳዲስ የተሰሙ ጉዳዮች አሉ። ያንን በደንብ መለስ ብለን እንመለከተዋለን። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። ኃይሉ ከያን ዲያሞንዴ ይልቅ ኤልማን ኒጃይ ይሻለናል የሚል ነገር አንስተዋል። አህመድ ከጅቡቲ የላከልን መልእክት አለ። ሲቲ እንግዲህ 115 ፋይሉ ከተከፈተ ቆይቷል።
ይችላል። እስካሁን ግን ምንም አዲስ ነገር የለም ባይነኝ። አርሰናል ግን በራሱ ውጤት ሊጉን ቢያሸንፍ ደስ ይለኛል። ግን ጥፋቱ ከሆነ ግን ሕጉ ቢከበር አሪፍ ነው። ያ ማለት በረብጣ ገንዘብ ለሚያጋብሱ አስፈላጊ ነው። ሕግ ነው። አርሰናል ግን የራሱን ስራ መስራት አለበት ላለው ብሎናል። እናመሰግናለን። ለእኛም ስለ ጻፍክልን መልእክት ሽመልስ ከኳታር ዶሃ የጻፈልን መልእክት አለ። ቻምፒየንስ ሊግ እጅግ በጣም አሪፍ ነበሩ ጨዋታዎቹ። ሞሪኒዮ በነፊካ ተሸናፊ ሆኗል። ቪኒ የተለየ ነበረ። ግን ሞሪኒዮ ከሌለ ጨዋታው ሁሌም ቀዝቀዝ ይላል ብሎናል። በእርግጥም የሞሪኒዮ ዛታች ላይኑ ላይ ድባቡን በደንብ የተመለከትነው ነው። በተረፈ ቪክተር ዮኬሬሽ በፕሪሚየር ሊጉ በጣም የሚነክስ ይሆናል። ቪቫ ገነርስ ብሎናል። ከልብ እናመሰግናለን ሁላችሁም ስለ ጻፋችሁልን መልእክት። እስኪ ለአርሰናል ደጋፊዎች አንድ ሀሳብ ላንሳ። ማንቸስተር ሲቲ 60 ነጥቦች ሊቀነሱበት ይችላል እየተባለ ይገኛል። ይህ ደግሞ በአጭር በአንድ ወር በሁለት ወር ውስጥ ሊወሰንም የሚችል የመጨረሻ ፋይናል ዲሲሽን ሊሆን ይችላል። የመጨረሻ ሂደት ላይ ይገኛል። ፋይናል ዲሲሽኑ ነፃ ነው ወይም ደግሞ ቅጣት ሊጠብቀው ይችላልና ምናልባት ማንቸስተር ሲቲ አርሰናል ዋንጫ እየተጫወተበት ባለበት ወቅት ላይ ማንቸስተር ሲቲ እንደዚህ አይነት ነጥቦች ተቀንሶበት ከአርሰናል ጋር ያለው የነጥብ ልዩነት ቢሰፋ ምን ያክል ለአርሰናል እንግዲህ የሚሰነዘሩ አስተያየቶች ይኖራሉ። ከነዚህ አስተያየቶች መካከል ማንቸስተር ሲቲ በተቀጣበት ሰዓት አርሰናል አሸነፈ የሚባለውና ማንቸስተር ሲቲ ቢቀጣ ትመርጣላችሁ ወይስ ደግሞ አርሰናል በራሱ እንግዲህ አህመድ ከጅቡቲ እንዳነሳለን በራሱ መንገድ ዋንጫው እንዲያሸንፍ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ለሁሉም ወደ ቻምፒየንስ ሊግ ጉዳዮቻችን እናምራ። ዛሬ የዕጣ ድልድሉ ይፋ ይደረጋል። የእናንተን የክለቦች ምርጫም ላኩልን። ለምሳሌ ማንቸስተር ሲቲ ሪያል ማድሪድን ወይም ደግሞ ቦዶ ግሊምትን የሚገጥምበት እድል አለ። እድሎቹ እጣው ሲወጣ ከሁለት አንዱን ክለቦች ነው የሚገጥመው። ማንቸስተር ሲቲ ወይ ሪያል ማድሪድን ወይ ቦዶ ግሊምትን፣ ሪያል ማድሪድን ወይ ማንቸስተር ሲቲን ወይ ቤኔፊካን የሚገጥመው። ምርጫችሁን እየነገራችሁን አብራችሁን ቆዩ። ከአርሰናል ጋር በተያያዘ የሚገጥመው ወይ አታላንታን ነው ወይ ባየር ሌቨርኩሰንን ነው። በሌሎች ቡድኖች ለምሳሌ ቼልሲን ስንመለከት የቼልሲ ተጋጣሚዎች ወይ ኒውካስል ዩናይትድ ነው ወይ ደግሞ ፓሪስ ሰን ጀርመን ነው። ምርጫችሁ የትኛው ሊሆን ይችላል? እስቲ ሀሳብ አስተያየቶቻችሁን ላኩልን። የማንቸስተር ሲቲን ድልድል በተመለከተ ለምሳሌ ቲቦ ኮርቷ ማንቸስተር ሲቲን የሚደርስም ብሏል። በቅርብ ዓመታት ላይ የሁለቱ ቡድኖች ግንኙነት በጣም የሚያስገርም ተደጋጋሚ አይነት እንደነበረ ተመልክተናል። የአትሌቲኮ ማድሪድን ብንመለከት ወይ ሊቨርፑል ወይ ደግሞ የቶትናምን ጨዋታ ነው የሚጠብቀውና ዛሬ ቻምፒየንስ ሊጉ ይለይለታል። ሌሎች ዝርዝር ጉዳዮችን ከዝውውር ጋር በተያያዘ የምናነሳቸው ሀሳቦች አሉ። ቼልሲ ቤት አስቀድመን አንድ ሁለት ጉዳዮችን እንመልከት። ከቼልሲ ጋር በተያያዘ ሞርጋን ሮጀርስን ከአስቶን ቪላ ለማስፈረም ይፈልጋል። ለዚህ ዝውውር ደግሞ ማንቸስተር ሲቲ ለጃክ ግሪሊሽ የከፈለው 100 ሚሊዮን ፓውንድ ይፈለጋል የሚሉ ጉዳዮች ወጥተዋልና በዚህ ሂደት ላይ የሚጠበቁ ጉዳዮች ይሆናሉ። ሞርጋን ሮጀርስ በማንቸስተር ሲቲ ይፈልጋል። ነገር ግን በቼልሲ የረጅም ጊዜ እቅድ ነው። በተለይ ደግሞ ኮል ፓልመርን ለማረጋጋት የኮል ፓልመር የቅርብ ጓደኛ ተብሎ የሚጠቀስ ነው። በማንቸስተር ሲቲ አካዳሚም አብረው አሳልፈዋል። ያንንም በተመለከተ የሚነሱ ጉዳዮች አሉ። ሌላኛው ቼልሲ ተጫዋቹን እንዲያገኘው የሚያግዘው አንድ የቼልሲ ኮዳይሬክተሮች ሁለት ዳይሬክተሮች እንዳሉት ይታወቃል። ስፖርቲንግ ዳይሬክተሮችና በዚህ በምልመላ ላይ የሚሰሩ የቀድሞ የማንቸስተር ሲቲ ሰራተኛ ነው። ጆ ሼልድስ ይባላል። ይህ ጆ ሼልድ የተባለው ባለሙያ ወደ ሞርጋን ሮጀርስ ዝውውር ስንመጣ በጣም አስፈላጊ ሰው ነበር። በተለይ ሞርጋን ሮጀርስ ወደ ሲቲ እንዲገባ የሲቲን አካዳሚ እንዲቀላቀል ያደረገው ባለሙያ ነውና አሁንም ወደ ቼልሲ ሊያመጣው እድሎች ካሉት በክረምት ላይ የምንመለከተው አይነት ጉዳይ ነው በሚል ዘገባዎች ይወጡ ይገኛሉ። ከሊቨርፑልና ከቼልሲ ጋር በተያያዘ ሌላኛው የሚነሳው ጉዳይ 60 ሚሊዮን ፓውንድ የተገመተው በትልቅ ክለቦች የሚፈለገው ሙሪሎ የተባለውን የፎረስት ተጫዋችን ለማስፈረም ሁለቱም በጣም ተከላካይ ላይ ተጫዋች ያስፈልጋቸዋል። በእርግጥ ሊቨርፑል ከቼልሲ አንድ የነጠቀው ተጫዋች አለ። የሬንሱን ጀርሚ ጃኬትን ሊቨርፑል ቀድሞ አስፈርሟል። ሌላም ተጫዋች ግን ማምጣት ይጠበቅበታል። አሁን ባለው የክለቡ መከላከል መዋቅር ላይ ቨርጂል ቫንዳይክ እድሜው እየሄደ ይገኛል። የቨርጂል ቫንዳይክ ምናልባት የረጅም ጊዜ ተተኪ ሊሆን ይችላል ጀርሚ ጃኬት። ነገር ግን ይህንን ተጫዋች ደግሞ በፕሪሚየር ሊጉ ላይ ልምድ ያለው ሊጉን መልመድ የማይጠበቅበት አይነት ተጫዋች ነውና ሙሪሎን ለማስፈረም ሁለቱም ክለቦች እየተፎካከሩ ይገኛሉ የሚሉ ዝርዝር ዘገባዎች ወጥቷል። ማንቸስተር ዩናይትድ ቤት የሚነሱ ዝርዝር ጉዳዮች አሉ። ከነዚህ መካከል አንደኛው የአማካኝ ስፍራ ተጫዋች ፍለጋ ላይ ይገኛል። ካዘሜሮ እንደሚለቅ
መታወቁ ብቻ አይደለም። ካዘሜሮም እያለ ማንቸስተር ዩናይትድ አማካኝ ስፍራ ላይ ተጫዋች ያስፈልጓል። በዚህ የዝውውር መስኮት ላይም በጥር ያመጣል ተብሎ ሲጠበቅ ነበረ። ሩቤን ኔቬሽ ስማቸው ሲያያዝ እንደነበረ ይታወቃል። አሁን ግን የአፍሪካ ዋንጫ አሸናፊ በፋይናሉ ላይም ሞሮኮ ላይ በጣም ድንቅ የሚባል ግብ ያስቆጠረው ፓፓጉዌን ከቪያሪያል ለማስፈረም ፍላጎት አለው። 27 ዓመቱ ላይ ይገኛል። በተለይ አፍሪካ ዋንጫ ላይ ያስቆጥራት ግብ በደንብ ባለም እግር ኳስ ላይ ስሙን እንዲተክል አድርጎታል። በብዙ ክለቦች እይታ ውስጥ መግባት ችሏል። አፍሪካ ዋንጫውም የሱ ምርጥ ውድድር ነበረ። በጣም ጥሩ ታታሪ እንደሆነ አማካኝ ስፍራ ላይ ፊዚካሊቲው ከፖስት ቱ ፖስት ከዚህ የግብ ክልል እስከዚያኛው የግብ ክልል ድረስ መጫወት የሚችል አይነት ተጫዋች እንደሆነ ተመልክተናልና የፓፓጉዌ ጉዳይ በትልቅ ደረጃ ማንቸስተር ዩናይትድ ቤት እየተነሳ ይገኛል። ፉቶ መርካቶ ነው ዘገባውን ይዘውት የወጡት። ከማንቸስተር ዩናይትድ ጋር ሌሎች ጠቅለል ተደርገው የሚነሱ ሀሳቦች አሉ። አንድ ሁለት ጉዳዮችን ብሩኖ ፈርናንዴዝን፣ ሩበን አሞሪምን በተመለከተ ይነሳሉ። ከብሩኖ ፈርናንዴዝ ጋር በተያዘ የሚነሳው ሀሳብ ፖርቹጋላዊ አሰልጣኝ ሮቤርቶ ማርቲኔዝ የሚሰጡት ሀሳብ አለ። ትናንትና ለብሩኖ ፈርናንዴዝ አስፈላጊነት እና ቤንያሚን ሼሽኮን በቡድን ውስጥ በማላመድ ታክቲካሊ አዌርነሳቸውን በማሳደግ ጭምር አስተዋጽኦ ከፍተኛ እንደሆነ ተመልክተናል። አሁንም ከእሱ ጋር በተያዘ ሌሎች ሊያሻሽላቸው የሚችሉ ነገሮች እንዳሉ ሆኖ ግን በማንቸስተር ዩናይትድ አይነክ የሚባል ነውና በጣም አፕሪሺየት አድርጓለሁ። እሱን አፕሪሺየት የማደርገው ትክክለኛ ኳሶችን ስለሚያቀብል አይደለም ይላሉ የፖርቹጋል ብሔራዊ ቡድን አሰልጣኝ ማርቲኔዝ። የቀድሞ የዊጋን አሰልጣኝ እንደሆኑ ይታወቃል። ቤልጅየምንም በአሰልጣኝነት መርተዋል። እንደሚያነሱት ከሆነ ትክክለኛ ፓስ ስላደረገ በትክክል ግቦችን ስላስቆጠረ አፈጻጸሙ ወይም ደግሞ አጨራረሱ በጣም ጥሩ ስለሆነ አይደለም። እኔ ሁል ጊዜ አፕሪሺየት የማደንቀው መቼም ቢሆን አይደበቅም። በጨዋታም ላይ እንዲሁም ደግሞ ችግሮች በሚፈጠሩበት ጊዜ ወደ ጀርባ አይገባም። እሱ ሁሌ ቡድኑን የሚደግፍ ትክክለኛ ሪል ሊደር ነውና ስለሱ ሊደርነት ስለሱ መሪነት ሲነሳ አንፌርሊ አሰስድ ይደረጋል። በተሳሳተ መንገድ ነው ግንዛቤውን የሚይዙትና እኔ ማለት የምፈልገው ነገር በትክክለኛው ኦብጀክቲቭን የማንቸስተር ዩናይትድ ካፒቴን ነው ላለፉት 3-4 ዓመታት መምራት በጣም በሚያስገርም ሁኔታ ከባድ ነውና በዛ ደረጃ የሚደነቅ አይነት ተጫዋች ነው ብለው ያሞጋግሱታል። እስቲ ለብሩኖ ፈርናንዴዝ ያላቸውን ፍቅር ግለጹ። ማንቸስተር ዩናይትድ የቪክተር ኦስመንን ዝውውር በተመለከተ በጣም ሊያጠናቅቀው ተቃርቦ ዩናይትድም 100 ሚሊዮን ፓውንድ ሊከፍል ወስኖ እንደነበረ የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ ቤኒ መካርቲ ወደ ማንቸስተር ዩናይትድ መጥተው ተመልክተናቸዋልና በተለይ በኤሪክ ቴን ሃግ ዘመን ላይ በጣም በጥሩ መንገድ ከፖርቶ ከለቀቀ በኋላ መካርቲ ደቡብ አፍሪካዊ ተጫዋች የቻምፒየንስ ሊግን ዋንጫ ከጆዜ ጋር በፖርቶ አሸንፏል። የሚገርም አይነት ከአፍሪካውያን ትልቅ ተጫዋቾች መካከል ስሙ የሚጠቀስ ነውና ቪክተር ኦስመን ለምንድን ነው ለማንቸስተር ዩናይትድ ያልፈረመው? የብዙ የማንቸስተር ዩናይትድ ደጋፊዎች ጥያቄ ይመስላል። ማንቸስተር ዩናይትድ ስሙ እየያዝ ነበር በተደጋጋሚ። አሁን በጋላታሳራይ እየተጫወተ ይገኛል። በወቅቱ ከናፖሊ ወደ ማንቸስተር ዩናይትድ እንዲመጣ 100 ሚሊዮን ፓውንድ ማንቸስተር ዩናይትድ መድቦ ነበረ። ትልቅ እንቅፋት ግን የሆነው አንድ ነገር ነው ይላል። እኔ እንደማስበው በወቅቱም በማንቸስተር ዩናይትድ ውሳኔ ላይ ትልቅ አስተዋጽኦ ያደረገው የቡድኑን ትልቁ አጥቂ ከሱ ሌላ ዋነኛው አማራጭ ዋነኛውን አጥቂ ዋነኛውን ግብ አስቆጣሪ በውድድር ዓመቱ አስፈላጊ ጨዋታዎች ላይ ማጣት የለብም። የምታጣው ደግሞ ቪክተር ኦስመንን በአፍሪካ ዋንጫ ምክንያት ነውና በአፍሪካ ዋንጫ ምክንያት ቪክተር ኦስመን ወደ አፍሪካ ዋንጫ ወደ ናይጄሪያ ብሔራዊ ቡድን በሚሄድበት ሰዓት ላይ ማንቸስተር ዩናይትድ ይጎዳል። ስለዚህ እንደዚህ አይነት ወቅት ላይ ቡድኑ ከሚጎዳ ዝውውሩ ቢቀር ይሻላል ተብሎ የቀረ ዝውውር ነው ብሎ አስገራሚ አስተያየት ሰጥቷልና በጣም ፍላጎት የነበረው ማንቸስተር ዩናይትድም ዝውውሩን ሊያጠናቀቀው የሚፈልገው አይነት ዝውውር እንደነበረ ተናግሯል። ከዩናይትድ ጋር በተያያዘ ሩበን አሞሪምን ማሰናበቱ ይታወቃልና በአጠቃላይ የሩበን አሞሪም ወጪ ወደ 21 ሚሊዮን ፓውንድ አካባቢ ይደርሳል ተብሏል ወደ ማንቸስተር ዩናይትድ ሲመጡ። ከዛ በተጨማሪ ለአሰልጣኝ ቡድን አባላቶቻቸው እንዲሁም በዚህ ወቅት ላይ ለሳቸውም ጭምር መሰናበታቸውን ተከትሎ አሁን ከሰሞኑ የፋይናንሻል ሪፖርቶች የክለቦች እየወጡ ይገኛል። የቼልሲ፣ አርሰናል፣ የማንቸስተር ዩናይትድን ስንመለከት ነበር። ምናልባት አስፈላጊ ከሆነ በሌላ ጊዜ በስፋት እንመለስባቸዋለን። ነገር ግን የሩበን አሞሪም ጉዳይ ማንቸስተር ዩናይትድ እስከ 15 ሚሊዮን ፓውንድ ሊከፍላቸው ይችላል ለአሰልጣኝ ቡድን አባላቶቹ ጭምር የሚል ዘገባዎችም ወጥተዋል። ከሮይ ኪን ጋር በተያያዘ ቤንያሚን ሼሽኮን በተመለከተ በውድድር ዓመቱ መጀመሪያ ላይ ምን አሻሽሏል ከነበረበት
ያለበት ደረጃ አሁን የሚለውን ጉዳይ ሲያነሳ ኮንፊደንስ ይላል፣ በራስ መተማመኑ የውድድር ዓመቱ መጀመሪያ ላይ ከነበሩ ነገሮች መካከል ለምሳሌ አሁን ኳሶችን ሊስት ይችላል፣ ነገር ግን ትክክለኛ ቦታ ላይ ዳግም 2 ጊዜ 3 ጊዜ በድጋሚ በጥሩ አቋቋም ላይ ይገኛልና ኮንፊደንስ እንዲሁም በራሱ ያለው እምነት በጣም አግዞታል የሚል አስተያየቱን ሰጥቷል። ከአርሰናል ጋር በተያያዘ እየተነሳ ያለው ትልቁ ዝውውር የቤን ዋይትን ተተኪ ፍለጋ አርሰናልን በተመለከተ ብዙ ስሞች ይነሳሉ። ናሚድ ኮሊንስ የተባለው ተጫዋች በኢንትራክት ፍራንክፈርት በኩል 22 ዓመቱ ይገኛልና የጨዋታ መንገዱም ቤን ዋይትን ይመስላል የሚባልለት ነውና ለዛም ይመስላል አርሰናል ተጫዋቹ ለማስፈረም የፈለገው 22 ዓመቱ ላይ ይገኛል። ሌሎችም ክለቦች ፈላጊዎች ያሉት ማንቸስተር ሲቲ፣ ሊቨርፑል፣ ኒውካስል ዩናይትድ፣ ብራይተን አይነት ክለቦች ይፈልጉታልና ኮሊንስን ለማስፈረም በኢንትራክት ፍራንክፈርት በኩል የራይት ባክ ቦታል በአርሰናል ያንን ቦታ እንዲይዝ ይፈልጋል። ያን ዝውውር ደግሞ ለማጠናቀቅ አርሰናል ብቻ አይደለም ሌሎችም ክለቦች ፍላጎት ስላላቸው ነገሩ ጠንከር ያለ ይመስላልና ብዙ ጉዳዮች የተነሱበት ያለ ሀሳብ ይመስላል። እነዚህ ጉዳዮች ከአርሰናል ጋር በተያያዘ በዝርዝር ተመለከተን። የሞይሴስ ካይሴዶ በቼልሲ ቤት ውሉን ለማራዘም ፍላጎት አለው የሚሉ ዘገባዎችም ወጥቷል። አጠራጣሪ ያሉ ጉዳዮችን ለማንሳት ያክል ነው። ከዛ ውጪ ግን ሌላኛው ከዝውውር ጉዳዮችም ወጣ ብለን የምናነሳው የሮላንዶ ጉዳይ ይኖራል። ከዛ አስቀድሜ ግን ሞሐመድ ሳላን በተመለከተ አንድ የተሰማ ጉዳይ አለ። ፉትቦል ኢንሳይደር ይዞት የወጣው ዘገባ እንደሚያሳየው ከሆነ ሞሳላ ግብጻዊው እንግዲህ የፍራውኖቹ አምበል በሚገርም ብቃት ላይ የተጫወተ ዘንድሮ ግን ትንሽ ሸርተት ያለበት ጊዜ ላይ ይመስላል። የዓለም ዋንጫ ዓመት ነው። ከዚህ የውድድር ዘመን በኋላ ሊቨርፑልን ይለቃል የሚሉ ዘገባዎች ቢወጡም አሁንም ቢሆን በሊቨርፑል ለመቆየት ምንም አይነት እንግዲህ ችግር የለበትም ክለቡ ጋር መስማማት የሚችሉ ከሆነ። በእርግጥ አሁን የአርነ ስሎት አንድ ያደረጉት ነገር አለ። ከተመለከታችሁ አንዳንድ ተጫዋቾች የሚጎሉበት መንገድ አለ። በሊቨርፑል ቤት ሳይዶማኔም እንዲሁም ደግሞ ሞሐመድ ሳላም በነበሩበት ጊዜ ቡድኑ የሚገነባው ግን ሞሐመድ ሳላ ነው። ተመሳሳይ ብቃት ላይ በነበሩበት ጊዜም ቢሆን ሞሐመድ ሳላ የበለጠ የቡድኑ ቁልፍ ተጫዋች እንዲሆን ኳሶች ሁሉ ወደ እሱ እንዲሄዱ ብዙ ነገሮች ለእሱ ታክቲካል አቀራረብ ለእሱ አጫወት የተመቸ እንዲሆን ይደረጋሉ። አርነ ስሎትም ያንን አድርገው ተመልክተናል። ዘንድሮ ግን ሊቨርፑል ትራንዚሽን ላይ ይገኛል። ከሞሐመድ ሳላ ወደነ ፍሎሪያን ቨርዝ ወደነ አሌክዛንደር አይዛክ ወደነ ኡጎ ኢኪቲኬ መዞር ይፈልጋል። በዚህ ሂደት ደግሞ ሞሐመድ ሳላ እየተሰለፈ ቢገኝም የመጀመሪያ በጣም ምርጥ ብቃቱን እንዲያሳይ ቡድኑ እሱ ላይ የተገነባ አይደለም፣ የሱም ጥገኛ አይደለም ከዚህ በኋላና እሱም ያ ነገር ላይ ደስተኛ አልነበረም። በመጨረሻም ከክለቡ ጋር ችግሮቻቸውን ፈተዋል። አሁን ግን በክለቡ በኩል ያለው ትልቁ ጥያቄ ሞሐመድ ሳላ በሳውዲ ፕሮ ሊግ ባይድ እንኳን በሊቨርፑል ኮንትራቱን መጨረስ ችግር የለበትም፣ ለአንድ ተጨማሪ ዓመት በሊቨርፑል ልንመለከተው እንችላለን የሚሉ ዘገባዎች ወጥተዋል። ከክርስቲያኖ ሮላንዶ ጋር በተያያዘ እንግዲህ ትልቁ ህልሜ አሰልጣኝነት አይደለም ብሎ ሲናገር ሰምተነው እናውቃለን። ሮላንዶን በተመለከተ አሁን እየተነሳ ያለው ጉዳይ የ25 በመቶ የአልሜሪያን የስፓኒሽ ሰከንድ ሊግ የስፔን ሁለተኛው ዲቪዚዮን ላይ ያለውን አልሜሪያን 25 በመቶ ድርሻ ገዝቷልና ክርስቲያኖ ሮላንዶን ምናልባት ተች ላይ እንመለከታለን ወይ ተብሎ ሲጠየቅ ነበር። ኖ እኔ አሰልጣኝ ሆኜ ላትመለከቱኝ ትችላላችሁ፣ ነገር ግን ምናልባት ክለብ ባለቤት ሆኜ ልትመለከቱኝ ትችላላችሁ ሲል ነበርና አሁን አንድ እርምጃው አንድ ብሎ ጀምሯል። አልሜሪያን 25 በመቶ ድርሻ ገዝቷል። በቅርብ ጊዜያት ላይ ከቀናት በፊት የቲቦ ኮርቷን ነገር ሰምተናል። ከዚህ በፊት ቪኒ ጁኒየር፣ ካይላን ኤምባፔ እና ጎሎ ኮንቴ አይነት ተጫዋቾች በተመሳሳይ ክለቦችን ሲገዙ ድርሻዎችን ሲገዙ ሉካ ሞድሪችም ጭምር የስዋንሲ የክለብ ባለቤት ድርሻ እንዳለው ይታወቃልና ብዙ ትልቅ ተጫዋቾችን ያንን ሲያደርጉ ተመልክተናል። አሁን በአልሜሪያ ክርስቲያኖ ሮላንዶን እንመለከተዋለን። CR7 እንግዲህ የብዙ ጊዜ አምቢሽኔ ፍላጎቴ ነበረ በእግር ኳሱ ከሜዳም ውጪ ኮንትሪቢዩት ማድረግ ማበርከትና አልሜሪያ ደግሞ በጣም ስትሮንግ ፋውንዴሽን ትልቅ መሰረት ያለው ከዛ ተጨማሪ ማደግ የሚችል አይነት ክለብ ነው፣ ደስተኛ ነኝ የሚል መልእክቱን አስተላልፏል። ለሁሉም CR7ን በአልሜሪያ ባለቤትነት በቀጣይ ምናልባት አሳድጎ ሙሉ ባለቤትነቱንም ይዞ ልንመለከተው እንችላለን። እነዚህ ከዛሬ ጉዳዮቻችን ጋር በተያያዘ የሚነሱ ናቸው። በርከት ያሉ ጉዳዮችን ያነሳ ነው። የእናንተን ተሳትፎ ግን እንፈልጋለን። በርከት ያሉ ሀሳቦችን አንስተናል። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። የሳምንቱ ጨዋታ ግምቶቻችሁን ላኩልን። አርሰናል ማንን ቢገጥም ይሻላል በቻምፒየንስ ሊግ? የቼልሲስ
ኒውካስል ይሻላል፣ ፓሪስ ሳን ጀርመን ለአርሰናል፣ ኦሎምፒያኮ ባየር ሌቨርኩሰን ይሻላል ለአታላንታ የሚለውን ሀሳቦቻችሁን ላኩልን። ሪያል ማድሪድ ከማንቸስተር ሲቲ የሚገናኙበት እድል 50-50 በመቶ ነው። ያነሷቸው ክለቦች በሙሉ 50 በመቶ እድል አላቸው። ለምሳሌ ቦዶ ግሊምትን የመግጠም 50 በመቶ እድል አለው ማንቸስተር ሲቲ፣ 50 በመቶ ደግሞ ሪያል ማድሪድን፣ ቸልሲም 50 በመቶ ኒውካስል ዩናይትድን፣ 50 በመቶ ፓሪስ ሳን ጀርመንን፣ ሌሎችም ክለቦች በተመሳሳይ 50-50 በመቶ እድሎች አሏቸውና በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን ጻፉልን። በርከት ያሉ ጉዳዮችን ነው ያነሳ ነው። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። አዳዲስ ጉዳዮችን ይዘን እንመለሳለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።